ሰላም ሰላም ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። ዓመተ ምሕረት ያልተገለጸበት ሩህ መጽሔት ምናልባትም ከ200 በላይ በርካታ መጽሔቶች በነበሩበት በ1980ዎቹ አካባቢ የወጣ ይመስለናል። ጳውሎስ ኞኞ ክፍል 1 ሀገር ማለት ግዑዝ መሬት አይደለም። አፈሩ፣ ወንዙ፣ ተራራውና አየሩ አድናቂ ይፈልጋል፣ ተመራማሪ ይፈልጋል፣ ተጠቃሚ ይፈልጋል። ሀገር ማለት ሕዝብ ነው። ከሕዝብ ውስጥ ደግሞ ልዩ ተሰጥኦ ያላቸው ልዩ የጥበብ ሰዎች አሉ። ጳውሎስ ኞኞን የመሰሉ መልአከ ሞት የጭካኔ ጥርሱን በእንዲህ አይነት የሕዝብ ልጆች ላይ ሲተክል ሐዘኑ የአንድ ሀገር ወይንም የአህጉር ከፍ ሲልም የዓለም ይሆናል። ይድነቃቸው ተሰማ ባህሉ ግርማን፣ ብርሃኑ ዘሪሁንን፣ መንግስቱ ለማን፣ ወጋየሁ ንጋቱን፣ ብዙነሽ በቀለን እናስታውሳለን። የእነኚህ ሰዎች ስም በጥበብ ዙሪያ በየጊዜው ይወሳል ስራቸው እንጂ እነርሱ ግን የሉም። ሁሉም የተለዩን ከ10 ዓመታት ወዲህ ባለው ጊዜ ውስጥ ነው። አንድን የጥበብ ሰው ለማፍራት የሚወስድብንን ረዥም ዓመታት ስናስብ በአንድ ትውልድ ውስጥ ይህን ያህል ሰዎች ማጣት ቀላል አይደለም። መልአከ ሞት ምርጥ ምርጡን እየመረጠ መውሰድ የጀመረ ይመስላል በዚያው በጨካኝ እጁ። ዛሬ ደግሞ ጳውሎስ ኞኞን ቀምቶናል ይላል ሩህ መጽሔት ዓመተ ምሕረቱ በውል ያልተገለጸበት መረጃው ላይ። የጳውሎስ ታሪክ በአንዲት መጽሔት ተወስቶ የሚያልቅ አይደለም። ሙከራችን የሥራ ባልደረባችንን ወንድማችንንና አስተማሪያችንን ለመዘከር ያህል ነው። ደቀ መዝሙሮቹንን ሥራዎቹን ወደፊትም እናቀርባለን ይላል መጽሔቱ። ልጅነት የጳውሎስ የልጅነት ስሙ አማረ ነበር። ለእናቱ አንድ ነው። እናቱ ወይዘሮ ትበልጫለሽ አንዳርጌም ለልጃቸው አንድ ናቸው። አማረ ገና የ2 ዓመት ሕፃን ሳለ እናቱ ከባላቸው ስለተፋቱ በተዘዋወሩበት በሄዱበት ቦታ ሁሉ ይዘውት እየዞሩ ነበር ያሳደጉት። እርሱም ሲያድግ ውለታውን መለሰ። በሄደበት ሁሉ እናቱን አስከትሎ በኖረበት ሁሉ እናቱን አብሮ አኑሮ በሕይወት ፍጻሜ ወደ መቃብር ሲወርድም ከ21 ዓመት በፊት የሞቱት የእናቱ አጽም ተፈልጎ አጥንታቸው ከጎኑ እንዲያርፍ ተደርጓል። የአባትን ምንነት ሳያውቅ ቋሚ የገቢ ምንጭ በሌላት እናት እጅ ማደግጣ ክፍሉ የሆነው ጳውሎስ የተወለደው ቁልቢ አካባቢ ህዳር 11 ቀን 1926 ዓ.ም ነበር። ልጅ አጥተው በስለት እንደወለዱት እናትየው ተናግረዋል። ልጁም የእናቱ ችግር በጊዜ ገብቶት ብልህ አዛኝና ኑሮ ማሸነፊያ መንገዶችን ቀያሽ ሆኖ አድጓል። ጳውሎስ ትምህርቱን ከ4ኛ ክፍል ቢያቋርጥም በዚህ ጉዳይ ላይ አክስቱ ወይዘሮ በላይነሽ ቀጀላ የሚሰጡት አስተያየት አለ። እኛ ጳውሎስን ለማስተማር አላቃተንም። እንዲያውም አዲስ አበባ አምጥተን በጊዜው የሚኒስተር ልጆች የሚማሩበት ላዛሪስ ሚሽን የተባለ አዳሪ ትምህርት ቤት አስገብተነው ነበር። ነገር ግን እናቱ አንድ ቦታ ስለማይቀመጡ ከትምህርት ቤት አውጥተው ወደ ድሬዳዋ ይወስዱታል። እናቱ በጣም ስለምትሳሳለት ካጠገቧ እንዲለይ አትፈልግም ነበር ይላሉ። እናት ደግሞ ልጇን ከጉያዋ የማትለቅበት ምክንያት ይኖራታል። የወይዘሮ ትበልጫለሽም ሕይወት ልጃቸው ነበረ። መጽሐፍ ቅዱስ ማንበብ ስለሚወዱ አማረንም በልጅነቱ እያነበቡለትና እያስነበቡት ፍቅርና እውቀትን ይዞ እንዲያድግ አድርገውታል። መሰረተ ክርስቶስ ትምህርት ቤት ገብቶ በመማሩም ለመጽሐፍ ቅዱስ እውቀቱና ለቋንቋ ችሎታው መዳበር መሰረት ሆኖታል። እናቱ ካደገ በኋላ ጳውሎስ የሚለውን ስም ያወጡለትም ከመጽሐፍ ቅዱስ ወስደው ነው። ጳውሎስ በልጅነቱ የደስ ያለው ቀይ ደማም ሉጫ ፀጉር ነበረው። ምናልባትም አማረ የሚለውን ስም ያወጡለት በመልኩ ለመሰየም ይሆናል። አንድ ቄስ እነ ጳውሎስ ቤት በመጡ ቁጥር ጣሊያንን ማረድ የምንጀምረው ከዚሁ ነው እያሉ በቀለሙ ተመሳሳይነት እየቀለዱ ያስፈራሩታል። ጳውሎስ ይጠላቸዋል፣ በሆዱም ቂም ይይዝባቸዋል። አንድ ቀን ቄሱ ሲመጡ ጠብቆ ቢላዋ ይይዝና እርሳቸው እንደሚያደርጉት እንደሚሉት ሁሉ ልረድ ይላል። ቤተሰቦቹ የቢላውን ስለት አዙረው በደንደሱ በኩል ያስይዙትና ይለቁታል።
ቄሱም አንገታቸውን ሰጥተውት የታረዱ በማስመሰል ሲጮህሎት ጳውሎስ ደስ ይለዋል። ስብናውን የሚፈታተኑትን መፋለም የጀመረው ያኔ ገና በልጅነቱ ነበር። ከእናቱ ጋር ኑሮን ለማሸነፍ የተጠቀመባቸው ዘዴዎች ብልህና ብሩህ አእምሮውን ያሳያሉ። እንቁላል እየቀቀለ ባቡር ላይና መንገድ ላይ ይሸጥ ነበር። በዚህ የሥራ መስክ ተጫራቾቹ ስለበዙ አንድ ዘዴ ፈለገ። የእንቁላሉን ሽፋን የተለየ ቀለም በመቀባት እያሳመረ ማቅረብ ጀመረ። ለየት ያለ ባለቀለም እንቁላል በመሸጥ የገበያ ውድድሩን አሸናፊ ሆነ። ሽርፔቴ የሚባል ለስላሳ መጠጥ ጳውሎስ ራሱ እየቀመመ ይሸጥ ነበር። በርካታ ሎሚዎች ገዝቶ በገረወይና ውሃ ውስጥ ከጨመቀ በኋላ በስኳርና በቀለም በጥብጦ በጠርሙስ አሽጎ ለገበያ ያወጣል። ሕዝቡ እየተሻማ ገዝቶ ይጠጣል። አሁንም ሌላ የንግድ ተቀናቃኝ ይመጣል። ጳውሎስም ደግሞ አቅጣጫውን ይቀይራል። ጭራ እየሰራ በመሸጥ ፓስቲ በመነገድና በመሳሰሉት የሥራ መስኮች ኑሮውን ገፍቷል። ካደገ በኋላ የመላእክትን ምስል እየሳለ ሲሸጥ የተጠቀመው ዘዴም የሚረሳ አይደለም። ጳውሎስና አቶ ታደሰ አበበ የታላቅና የታናሽ ልጆች ናቸው። ብዙውን የልጅነትና የወጣትነት ጊዜም አብረው አሳልፈዋል። ጳውሎስ የመላእክትን ስዕል በካርቦንና በተለያየ ቀለም ይስላል። አቶ ታደሰ አበበ በየጠጅ ቤቱ እየወሰደ ይሸጣል። ጳውሎስ ከእናቱና ከታደሰ አበበ ጋር አንድ ችግር ተፈጠረበት። ከስዕሎቹ ግርጌ መላእክቱ ስም ስለሚጻፍበት የገብርኤልን ምስል የሚፈልግ ሰው የሚካኤልን ወይም የአቦን ምስል አይገዛም። አንዳንዶቹ ስዕሎች ሳይሸጡ ይመለሱ ጀመር። ዛሬ ደግሞ ያጋጠሙኝ ሰዎች የገብርኤልን ስዕል የሚፈልጉ ብቻ ናቸው በማለት አቶ ታደሰ አበበ ያልተሸጡትን ስዕሎች ይዞ እየተናደደ ይመለሳል። ጳውሎስ አንድ ዘዴ ዘየደ። ተመሳሳይ የመላእክት ስዕሎችና ሳለና ስማቸውን ሳይጽፍበት ሰጠው። ታዲያስ አለው ታደሰ አበበ፣ የሚገዙ ሰዎች የሚፈልጉትን የመላእክት ስም እየጠቀስክ እየጻፍክ ሽጥ አለው። አቶ ታደሰ የኛው መንገድ የሚያዋጣ ሆኖ አገኘው። እንደ ገዢው ፍላጎት የመላእክቱን ስም ከግርጌ እየጻፈ ተመሳሳዩን ስዕል በተለያየ ስም ቸበቸበው። ጳውሎስ የኢትዮጵያን ጀግኖች አርበኞችን ምስልና አርበኞቻችን ጣሊያንን ሲገድሉ ወይንም ሲማርኩ የሚያሳይ ስዕል መሳል ይወድ ነበር። ብልህ አእምሮውና የፈጠራ ችሎታውም መታየት የጀመረው ገና በልጅነቱ ነበር። የተልእኮ ጥሪ ስልጣኔ ብርሃኑን ባረጨበት ዘመን ክትባት የወሰዱ ከብቶችን ካልተከተቡት ለመለየት ጆሯቸው ይቆረጥ ነበረ። ጳውሎስ በልጅነቱ ወደ ጅግጅጋ ሄዶ በእርሻ ሚኒስቴር ውስጥ በወር 8 ብር ደሞዝ የተቀጠረው ይህንን ስራ ለማከናወን ነበር። በኋላ በጽህፈት ሰራተኝነት ወደ ጤና ጥበቃ ተዛውሮ አዲስ አበባ ዳግማዊ ሚኒሊክ ሆስፒታል ገባ። ደሞዙም ወደ 80 ብር አደገለት። የሚያምር የእጅ ጽሑፍም ነበረው። በዚህ ስራው ላይ እያለ አንዳንድ ነገሮችን በመጫጫር ለጋዜጣ መላክ ጀመረ። እንደ ማንኛውም ወጣት ደግሞ አንዲት ልጃገረድ አፈቀረ። ዘመኑ ፍቅርን በይፋ የሚገልጹበት አልነበረምና ጳውሎስ አንድ ግጥም ጽፎ አዲስ ዘመን ጋዜጣ ላይ ይወጣለታል። ግጥሙ በሌላ ማህበራዊ ጉዳይ ላይ የተጻፈ ቢሆንም ቁልቁል የመጀመሪያዎቹ ፊደላት ሲነበቡ ፈለቀች ትወደኛለች እኔም ወዳታለሁ የሚል ይሆናል። ፈለቀች ማለት ያፈቀራት ልጃገረድ ናት። ፍቅሩን በስውር መንገድ ገልጾ ጋዜጣውን ለጓደኞቹ ሲያሳያቸው ተደነቁ። በዚህ አይነት እጁን እያፍታታ ወደ ስነ ጽሑፍ ሙያ ብቅ ሲል የጋዜጠኝነት ዓለም ጠራችው። ያን ጊዜ አዲስ ዘመን የመንግስት ልሳን ሲሆን የኢትዮጵያ ድምፅ ጋዜጣ ግን በሀገር ፍቅር ስር የምትተዳደር ሳምንታዊ ነፃ ጋዜጣ ነበረች። ጳውሎስ 80 ብር የሚያገኝበትን ደሞዙን ትቶ በ50 ብር ደሞዝ የኢትዮጵያ ድምፅ ጋዜጣ ሰራተኛ ሆነ። ችሎታውን የተመለከቱ ኃላፊዎችና ባለስልጣናት ወደፊት እውቅ ጋዜጠኛ እንደሚወጣው ተነበዩለት። ሕይወቱ የመደበችለትን የተልእኮ ጥሪ ገና በወጣትነቱ ተቀበለ። ያጎቱ ልጅና የዕድሜ ጓደኛው አቶ ታደሰ አበበ እንደሚገልጸው ከሆነ ጳውሎስ ጨዋታ ወዳድ የፍቅር ሰው ነበር። ሙዚቃና ዳንስን በወጉ አልፎበታል።
ደጃች ውቤ ሰፈር ደምቃ በምታቀልጥበት ዘመን የዳንስ ተዋናይ ሆነው አብረው አሳልፈዋል። ሙዚቃዋን ሞዝቀዋል፣ ሕይወቷን ኖረዋል። ይሁን እንጂ ውቤ በረሃ እንደ ራሷ ቅልጠት ጳውሎስን አቅልጣ አላስቀረችውም። ይልቁንም የአራዳው ታደሰ፣ የጌታቸው ሚስቶች፣ የኔዎቹ ገረዶችና የመሳሰሉትን ጽሑፎች ጽፎባት በብዕሩ ጠቅሷት አለፈ። የሕይወቱን ተልኮ የሚዘነጋ ሰው አልነበረምና። የዝነኝነት መንደርደሪያ በኢትዮጵያ ድምፅ ጋዜጣ አማካኝነት ጳውሎስ የብዕሩን ድምፅ አሰማ። ከዚህም በተጨማሪ በተፈጥሮ በታደለው የማስተባበር የመቀስቀስና የማቀናጀት ጥበብ ጋዜጣዋን በስፋት ለሕዝብ አስተዋወቀ። የድምፅ ማጉያ ይዞ ሌሊቱን በከተማው በመዞር በበነጋታው በጋዜጣዋ የሚወጡትን ጽሑፎች ሁሉ ያስተዋውቅና ይቀሰቅስ ነበር። ኢትዮጵያ የመጀመሪያውን ሮኬት ትተኩሳለች። ቡሃቃ ሰርቆ ሲወጣ የተያዘው ሌባ በነጋታው ጋዜጣ ይወጣል የሚሉ ርዕሶችን ለቅስቀሳ ከተጠቀመባቸው አንዳንዶቹ ናቸው። የኢትዮጵያ ድምፅ ጋዜጣ ተወዳጅ ሆነች። በዓመት 10 ሺህ ተገምቶ የነበረው የስርጭት ቁጥሯም በወር ወደ 30 ሺህ ደረሰ። አዘጋጇ ጳውሎስ ኞኞም ዝናን አተረፈ። ጋዜጣዋን ለሚያሰራጩና ለሚሸጡ ወጣቶች ዩኒፎርም አሰፍቶላቸው በከተማዋ ደምቀውና ተለይተው እንዲታዩ አደረጋቸው። ይህ ሁኔታ በማስታወቂያ ሚኒስቴር ስር የነበረው አዲስ ዘመን ጋዜጣ እንዲወድቅና ከውድድር ውጭ ከገበያ ውጭ እንዲሆነ አደረገው። ነፃዋ የኢትዮጵያ ድምፅ ጋዜጣ አደገች። መንግስታዊው አዲስ ዘመን ጋዜጣ ወደቀ። ይህ ደግሞ መንግስትንና የመንግስት ባለስልጣናትን አስቆጣ። ተግሳጽና ግልምጫ፣ እርግጫና ቁንጥጫም አስከተለበት። በጊዜው የማስታወቂያ ሚኒስትር የነበሩት ደጃዝማች ግርማቸው ተክለሐዋርያት በንዴት ጳውሎስ ዩኒፎርም ያሰፋላቸውን ጋዜጣ ሻጮች ሰብስበው እስር ቤት አስገቧቸው። ጳውሎስ ምሬቱን ጽፎ በድፍረት በጋዜጣ ላይ ያወጣ። ሚኒስትሮቻችን ጋዜጣ ሻጮቻችንን እያዙ ማሰር ጀመሩ የሚል ጽሑፍ በኢትዮጵያ ድምፅ ጋዜጣ ላይ አስነበበ። የኢትዮጵያ ድምፅ ጋዜጣ ተወዳጅነትና የአዘጋጇ ድፍረት ያስቆጣቸው ባለስልጣናት ቀስ በቀስ ጋዜጣዋ ታጥፋ በማስታወቂያ ሚኒስቴር ስር እንድትወድቅ አደረጉ። ፍቅርና ትዳር። ጳውሎስ 4 ኪሎ አካባቢ ቤት ተከራይቶ ከእናቱ ጋር ሲኖረ በአቅራቢያቸው አንዲት ወጣት ሴት ይመለከታል። ስሟ አዳነች ታደሰ ነው። እርሷም የምትኖረው ከወላጆቿ ጋር ነበር። የአዳነች ደምግባትና ውበት የጳውሎስን ልብ እየሰረሰረ ይገባል። በኢትዮጵያ ድምፅ ጋዜጣ አማካይነት ስሙ የገነነበት ዘመን ስለነበረ አዳነችም የጳውሎስን ማንነት አውቃ በርቀት መታየት ይጀምራሉ። በጉርብትና የርቀት ሰላምታ ካልሆነ በስተቀር የቅርብ ግንኙነት አልነበራቸውም። ስለ አዳነች ተወዳጅ ጸባይ ከአካባቢው የሚሰማው ሁሉ በቦታ ላይ ተጨማምሮ የጳውሎስን ልብ ለፍቅርና ለትዳር ያነሳሳዋል። ሆኖም ተቀራርቦ ለመጫወት አመቺ ሁኔታ አልነበረም። የአዳነች አባት ሲሞቱ በአጋጣሚ ጳውሎስ አመቺ ሁኔታ ይፈጥርለታል። ቤቷ ድረስ ሰተት ብሎ ገብቶ ማስተዛዘንና ማጽናናት ይጀምራል። ሐዘኗ በረድ ሲል ካርታ ያጫውታታል። መቀላለድና መገላለጽ ይከተላል። የጳውሎስ እናትም በጉርብትናቸው መሰረት ለአዳነች ቤተሰቦች ቡና ፍልተው በማጠጣት ያጽናናሉ። የመቀራረቡ በር ከተከፈተ በኋላ ጳውሎስና አዳነች በፍቅር ክንፍ አሉ። ጊዜ መስጠት አልፈለጉም። ምኑንም አድርገው በ1955 ዓ.ም ወደ ትዳር ዓለም ገቡ። ጳውሎስ ከዚህ ዓለም በሞት እስከተለየበት ድረስ ከወይዘሮ አዳነች ታደሰ ጋር በትዳር 29 ዓመታትን ያህል አሳልፈዋል። የትዳር ዘመናቸው የደስታ የፍቅር የመተሳሰብና የመረዳዳት እንደነበረ ወይዘሮ አዳነች ታደሰ ትናገራለች። ጳውሎስም በሕይወት ዘመኑ እጅግ የሚወደው ነገር የአዳነችን ፈገግታ፣ የአዳነችን ሽሮ፣ የአዳነችን ስም እንደነበረ ይነገርለታል። በማንኛውም አጋጣሚ እንደምንም ብሎ የአዳነችን ስም በጨዋታ መሃል ያስገባል። ለአዳነች ያለውን ፍቅር ይገልጻል። ምግብ ሲበላ ምንጊዜም የአዳነችን ጉርሻ ይጠብቃል። እርሷም በጳውሎስ ላይ ሙሉ እምነትና ፍቅር ነበራት። እንደ ሚስት አፍቃሪው፣ እንደ እናት ተንከባካቢው መሆኗን ከጎረቤቶቿ ጀምሮ የሚያውቃት ሁሉ ይመሰክርላታል። እርሱ ፋታ አጥቶ መጽሐፍ ሲያነብ እርሷ በጉርሻ ትመግበዋለች። ጸባዩን አውቃ ስሜቱን ተከትላ ተልኮውን አክብራ እስከ መጨረሻ
መጨረሻው አብራው ኖራለች። ጳውሎስ ጡረታ በወጣ ጊዜ ለሽልማት ቀርቦ በጣም የቅርብ ጓደኛ ማን ነው ተብሎ ሲጠየቅ የቅርብ ጓደኛዬ ሚስቴ ናት ብሎ እርሷንም አሸልሟታል። ውድ አድማጭ ተመልካቾቻችን የዛሬው መረጃችንን እዚህ ላይ እናበቃለን። በነገው ዕለት ክፍል 2ን ይዘን እንመጣለን። ለአሁኑ ግን እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ሕሊናችሁን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ቻው። መልካም ጊዜ። መልካሙ ሚዲያ ታማኝ የመረጃ ምንጭ